አንዳንዴ ቤተሰብ ውስጥ ክርስቲያን ሆናችሁ በጌታ ሆናችሁ ድንገት የሆነ ፋሚሊ ሜምበራችሁ ችግር አጋጥሞታል። እንጸልይ ከሚለው በፊት መጀመሪያ ምን እንደሚጣላችሁ ታውቃላችሁ? ነብይን ተናገር ለምን አትሄድም ነው የምትሉት። ቢኮዝ ነብይን ይሄን እንደሚያዘንብ ታውቃላችሁ። ነገስታቱ ያሉበት የኤዶሚያስ በረሃ ዝናብ ዘንቦበት የሚያውቅ በረሃ በአመት ቢያንስ አንድ ከዘነበበት አንድ ነብይ መጣና ያንን በረሃ ወደ ወንዝነት ቀየረው። የኤዶሚያስ ምድረበዳና በረሃ እነዛ ነገስታቶች ያውቃሉ። ዝናብ ዘንቦበት አያውቅም። አንድ ነብይ መጣ ለ100 ዓመታት ዝናብ ዘንቦበት የሚያውቅ በረሃ ውስጥ ችግር የለም 24 ሰዓት ስጡኝ ይሄንን በረሃ ወንዝ ወይ ውቅያኖስ አደርገዋለሁ። አሜን። የእናንተ ላይፍ የሚፈልገው ሜቢ ሰዎች ሲያዋችሁ ለ20 ለ30 ለ40 ዓመታት ምድረበዳ ውስጥ ልትሆኑ ትችላላችሁ። በ24 ሰዓት ውስጥ ይሄ ምድረበዳ በውሃ እንዲሞላ ጸልያለሁ። አሜን። በብዙ ምድረበዳ ውስጥ እያለፋችሁ ሊሆን ይችላል። ቤተሰባችሁ በብዙ ዓመታት በድህነት በማጣት በምድረበዳ ሊታወቅ ይችላል። ውሃ እንዲመጣ አዛለሁ። አሜን። አንድ ጊዜ እስራኤላውያን ስጋ መብላት በጣም አማራቸው እና ሙሴ ጋር መጡና ሙሴ ያሉት ያ ስጋ እንፈልጋለን። ምን እንፈልጋለን? አንዳንዴ ትውልድ ቅባታቸውን አይቶ የሚያምናቸው ሰዎች አሉ። ቤቱ በሬ ወይም በግ አስሮ መጥቶ ስጋ እንፈልጋለን ብሎ ትውልድ የሚጠይቃቸው ሰዎች ኦኬ ስጋ ነው የምትፈልገው? አዎ። በጧት ውጡና ስጋ ልቀሙ አላቸው። ስጋው ከየት ይመጣል ሲሉ እኔም አላውቀውም ገና ይመጣል። ትውልድ ስጋ የሚጠይቃቸው የተቀቡ ሰዎች እነዚህ ሰዎች ዝናብ እንደሚያመጡ የሆነ ነገር እንደሚያወርድ ትውልድ ያውቃል። በቀጣይ ጊዜያቶች ውስጥ አሜን ከባድ በሆነ ክብር እንድትገለጡ ጸልያለሁ። አሜን ከባድ በሆነ ክብር እንድትገለጡ ጸልያለሁ። አሜን ከባድ በሆነ ክብር እንድትገለጡ ጸልያለሁ። አሜን ከባድ በሆነ ክብር አሜን ከባድ በሆነ ቅባት እንድትገለጡ ጸልያለሁ። ቁጭ በሉ። አንዳንዴ ቤተሰብ ውስጥ ክርስቲያን ሆናችሁ በጌታ ሆናችሁ ድንገት የሆነ ፋሚሊ ሜምበራችሁ ችግር አጋጥሞታል እኮ እንጸልይ ከሚለው በፊት መጀመሪያ ምን እንደሚጣላችሁ ታውቃላችሁ? ነብይን ተናገር ለምን አትሄድም ነው የምትሉት። ቢኮዝ ነብይን ይሄን እንደሚያዘንብ ታውቃላችሁ። ቀጣይ የእናንተ ሰፈር የእናንተ አካባቢ አሜን የሚጠራው እናንተን እንዲሆን ጸልያለሁ። አሜን የሚጠራው እናንተን እንዲሆን አሜን 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 እናንተን እንዲሆን ጸልያለሁ። አሜን ቴንክ ዩ። ከዛ ዝናቡ መጣ። ቁጥር ስንት ላይ ነው ያቆምከው? 17 ነው። እግዚአብሔር እንዲህ ይላል ነፋስም አታዩ ዝናብም አታዩ፣ ይህ ሸለቆ ግን ውሃ ይሞላል። እናንተም ከብቶቻችሁም እንስሶቻችሁም ትጠጣላችሁ። ይህ በእግዚአብሔር ኃይል ቀላል ነው። ይህ በእግዚአብሔር ኃይል ምንድን ነው? ቀላል ነው። ደግሞ ሞዓባውያንን በእጃችሁ አሳልፎ ይሰጣል። እስከ ቁጥር 20 ድረስ ያለው ነው። የተመሸጉትን ያማሩትን ከተሞች ሁሉ ትመታላችሁ። የሚያፈሩትንም ዛፎች ሁሉ ትቆርጣላችሁ። የውሃውንም ምንጮች ሁሉ ትደፍናላችሁ። በደም ስሙያችን መልካሞችንም እርሻዎች ሁሉ በድንጋይ ታበላሻላችሁ። በነጋውም የቁርባን ጊዜ ሲደርስ እነሆ ውሃ በኤዶሚያስ መንገድ መጣ። ምድሪቱም ውሃ ሞላች። በኤዶሚያስ መንገድ መጣ። ምድሪቱም ውሃ ሞላች። ሞዓባውያን ጉድጓዱ አይልም ምኑ ምድሪቱም ምን ማለት እንደሆነ ልንገራችሁ። ነገስታቱ ያሉበት የኤዶሚያስ በረሃ ዝናብ ዘንቦበት የሚያውቅ በረሃ ነው። በአመት ቢያንስ አንድ ከዘነበበት ነው። አንድ ነብይ መጣና ያንን በረሃ ወደ ወንዝነት ቀየረው። አሜን 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 ወደ ወንዝነት ቀየረው። አሜን በ24 ሰዓት ውስጥ ያ በረሃ በውሃ ተሞላ። አሜን በዚህ በኩል ውሃ፣ በዚህ በኩል ውሃ፣ በዚህ በኩል ውሃ፣ በዚህ በኩል አሜን። የኤዶሚያስ ምድረበዳና በረሃ እነዛ ነገስታቶች ያውቃሉ። ዝናብ ዘንቦበት አያውቅም። ዝናብ የሚባል ነገር በዛ በኩል አልፎ አያውቅም። አንድ ነብይ መጣ ለ100 ዓመታት ዝናብ ዘንቦበት የሚያውቅ በረሃ ውስጥ ችግር የለም 24 ሰዓት ስጡኝ ይሄንን በረሃ ወንዝ ወይ ውቅያኖስ አደርገዋለሁ። አሜን። መጽሐፍ ቅዱስ እንደዚህ ይላል። የኤዶሚያስ በረሃ ይላል በምን ሞላ? የእናንተ ላይፍ የሚፈልገው ሜቢ ሰዎች ሲያዋችሁ ለ20 ለ30 ለ40 ዓመታት ምድረበዳ ውስጥ ልትሆኑ ትችላላችሁ። በ24 ሰዓት ውስጥ ይሄ ምድረበዳ በውሃ እንዲሞላ ጸልያለሁ። አሜን አሜን አሜን
አሜን። አመቱን ሙሉ የሚያውቋችሁ ሰዎች አሜን ምድረ በዳ ውስጥ እንዳላችሁ ሊያውቁ ይችላሉ። ዛሬ በእናንተ ህይወት ላይ ተነብያለሁ። በውሃ እንዲሞላ አዛለሁ። በውሃ አሜን 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 አሜን። ፕሮፌሰር በውሃ እንዲሞላ አዛለሁ። አሜን። አስቡት፣ ነገስታቱም ህዝቡም በረሃ እንደሆነ ነው የሚያውቁት። ነብዩ መጣ፣ ችግር የለውም። ሙሉ ከተማውን ሙሉ በረሃውን በምን ሞላዋለሁ? በውሃ። ሰውየው በውሃ ሞላው በ24 ሰዓት ውስጥ። ዛሬ እንደዚህ አይነት ቅባት የሚያርፍባቸው ሰዎች ናቸው። አሜን። ሰፈሩን በውሃ የሚሞሉ፣ አሜን። ቤተሰቡን በባለጠግነት የሚሞሉ፣ አሜን። በ24 ሰዓት ውስጥ በ24 ሰዓት ማይ ፋዘር አይረስብ። በብዙ ምድረ በዳ ውስጥ እያለፋችሁ ሊሆን ይችላል። ቤተሰባችሁ በብዙ አመታት በድህነት በማጣት በምድረ በዳ ሊታወቅ ይችላል። በዛሬና በሰኞ መካከል ውሃ እንዲመጣ አዛለሁ። 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 በረም ስሙኝ። ችግሩ ምን እንደሆነ ልንገራችሁ። ችግሩ ውሃ መጣ፣ ከብቶቹ ይጠጣሉ፣ አያልቅም። ነገስታቱ ይጠጣሉ፣ አሁንም ድረስ ውሃው አለ። ያ ሁሉ የተጠማ ጠጥቷል። ምድረ በዳው ግን ስቲል ነው ድረስ ውሃ አለው። ኦቨርፍሎ የሆነ በረከት፣ ተጠቅማችሁት የማያልቅ ውሃ፣ ተጠቅማችሁት የማያልቅ ፋይናንስ፣ ጠጥታችሁት የማያልቅ ዝናብ በህይወታችሁ ላይ ጠራለሁ። በህይወታችሁ ላይ ጠራለሁ። በህይወታችሁ ላይ በህይወታችሁ ላይ ጠራለሁ። አሜን። ወሰርኩ። አሜን። አስቡት፣ ለቀናት በረሃ ስለሆነ ውሃ አልቆባቸው እዛ ቁጭ ብሏል። አንድ ነብይ መጣ፣ ያንን በረሃ ቀየረው። ዛሬ ወደ ቤት ስትሄዱ የእናንተን ብቻ አይደለም፣ አሜን፣ ቤተሰብ ውስጥ ያለን የበረሃና የምድረ በዳ ታሪክ አሜን፣ እናንተ ትቀይሩታላችሁ። አሜን፣ እናንተ ትቀይሩታላችሁ። እናንተ ትቀይሩታላችሁ። 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 ቃሉ ምን እንደሚል ታውቃላችሁ? በነገታውም ይላል ልክ ሰዎቹ ከእንቅልፍ ሲነቁ ሰፈሩ በሙሉ ውሃ በውሃ ሆኗል። ልክ ሰፈሩ ሲነቃ በረሃው ምን ሆኗል? ውሃ በውሃ ሆኗል። ቀጣይ እናንተ ቤት ሲመጡ ቤታችሁ ውሃ በውሃ ሆኗል። ቀጣይ ቤተሰቦቻችሁ ሲያዩ ምድረ በዳው ተቀይሯል። ውሃ በውሃ ሆኗል። ውሃ በውሃ ሆኗል። ለዛ ነው እያንዳንዱ ቤተሰብ ውስጥ ቢያንስ አንድ ሬን ሜከርስ ያስፈልጋል። ዝናብ የሚያመጣ አንድ ሰው ያስፈልጋል። እያንዳንዱ ቤተሰብ ውስጥ ያ ሰው እናንተ እንድትሆኑ ጸልያለሁ። አሜን። ቁጭ በሉ። ሬን ሜከርስ መሆን ከፈለጋችሁ ወደ ትምህርት መለሳለሁ። ሬን ሜከርስ መሆን ከፈለጋችሁ አንድ ቁልፍ ነገር ልንገራችሁ። ላስት ታይም 1 2 3 4 ብያወሯችሁ ነገሮች አሉ። አንድ ቢግ ትልቅ ቁልፍ ልንገራችሁ። ጆን ዌስሊ የሚባል ትልቅ ሪቫይቫሊስት ታውቃላችሁ? ጆን ዌስሊ እና ይሄ ትልቅ የእግዚአብሔር ሰው ነገስታት ይፈሩታል። በብዙ ሺህ የሚቆጠሩ ሰዎች ናቸው በሱ አገልግሎት ወደ እግዚአብሔር መንግስት ሲመጡት። እና አንድ ቀን እንደዚህ አለ። እሱ ሚኒስትሪ ውስጥ ሰዎች አገልጋይ እንዲሆኑ የመጀመሪያው መስፈርት ምን እንደሆነ ጠየቁት። ከዛ ጆን ዌስሊ እንደዚህ አላቸው፣ እኔን ከመጠየቃችሁ በፊት አገልጋዮችን በሙሉ ሰበሰባቸውና ጆን ዌስሊ አገልግሎት ውስጥ ከሱ ጋር አብሮ ለማገልገል መስፈርቱ ምንድን ነው አላችሁ። ምን ብለው እንደመለሱ ታውቃላችሁ? ሮብና አርብ መጾም ግዴታ ነው። ሮብና አርብ የማይጾም ሰው ጆን ዌስሊ ጋር አብሮ አያገለግልም። በሙሉ እሱ ጋር የሚያገለግሉ ሰዎች መታወቂያቸው ፋስቲንግ ነው። የጾም ጸሎት ህይወት አላቸው። የጾም ጸሎት ህይወት አላቸው። መቼ ሲባል ሮብ አርብ። ጆን ዌስሊ ቤቴ ቁጭ ብዬ ጾማለሁ የሚባል ነገር የለም። ሮብና አርብ ሰብስቦ ነው የሚያጾማቸው። ሮብና አርብ ካሉበት ስፍራ ይሰበሰባሉ፣ ያስገባቸዋል። እሱም አብሯቸው ይጾማል፣ አብሯቸው ይጸልያል። ኤቭሪ ዌንስዴይ ኤንድ ፍራይዴይ ፋስቲንግ አለ። በዘመኑ ሬን ሜከርስ የነበረ ሰው ትልቅ ተጽዕኖ ትልቅ ሪቫይቫል ያመጣ ሰው ነው። በዚሁ አጋጣሚ አንድ ጥያቄ ልጠይቃችሁ። ለመጨረሻ ጊዜ ፋስቲንግ የያዛችሁት መቼ ነው? ዛሬ ሌሊት እንዳትሉኝ። ለመጨረሻ ጊዜ ፋስቲንግ የያዛችሁት መቼ ነው? ያለፈው ጊዜ ዶክተር መጥቷል።
አልመጣም። ዶክተር እያወራኝ ነበር። የእሑድን አገልግሎት ከጨረስኩ በኋላ አንድ የቀብር ፕሮግራም ነበርና ዶክተር ሲያወራኝ እንደዚህ አለኝ። ፕሮፌት አለኝ የስ አሁን ያለ የቀብር ፕሮግራም ላይ አለኝ ስለው የሞቶ ፔንጤ ነው አለ እና የሚቀበርበት አካባቢ ላይ ኃይለኛ ዝናብ ይዘንባል እና ኃይለኛ ዝናብ ይዘንባል አለ እና ፔንጤዎቹ ተሰብስበው ሰፈሩ ስለሚታወቅ ጠንቋይ ዝናቡን አስቆምልን ቀብር እስከምንጨርስ አሉት ፔንጤዎች። ከዛ ጠንቋይ ምንጠይቃቸው ታውቃለች? አንድ ጥማድ በሬ ከገዛችሁልኝ ያስቆማላችሁ አሉት። ፔንጤዎቹ ጥማድ በሬ ለሱ ሰጥተው ሰውየውን እየዘመሩ ቀበሩት። አብዛኛው ፔንጤ አሁን በዚህ ዘመን ያለው አብዛኛው ፔንጤ ሶፍት ነው። አፉ ላይ ብቻ ነው ወንጌል ያለው ወሬ ነው። ሚሊዮን ጥቅስ ያወራ ነው የምትሰሙት እንጂ ኃይል የለውም። ጳውሎስ ለቆሮንቶስ ቤተክርስቲያን እንደተናገረው ጳውሎስ ለቆሮንቶስ ቤተክርስቲያን እንደዚህ አለ። እኔን የሚቃወሙ ሰዎች አለ ቆሮንቶስ ቤተክርስቲያን ሲመጣ ወሬያቸውን ሳይሆን ኃይላቸውን ማየት ፈልጋለሁ አለ። ቢኮዝ ወሬ ብቻ ነው ቆሮንቶስ ቤተክርስቲያን ውስጥ የነበሩ ጥቂቶች ናቸው ኃይል የሚገልጡት። አስቡት፣ የሚቀበረው ፔንጤ ነው። ቀባሪዎቹ ዝናብ እንዲያስቆም የጠየቁት ጠንቋይ ነው። ቸርቹስ በጠንቋይ ምክንያት ሰፈር የለቀቁ ብዙ ፔንጤዎችን ታገኛላችሁ። በድግምቱ ለቀኩኝ፣ በእንትኑ ለቀኩኝ የሚሏቸው በሱ ምክንያት እንደዚህ ለቀኩኝ፣ እንደዚህ በጠንቋይ ምክንያት። ማወራው ነገር እውነት ነው። ጠንቋይ የሚፈሩ ብዙ ፔንጤዎችን ቸርች ውስጥ ነው የምታገኘው። ደጋሚ የሚፈሩት ፔንጤዎችን በብዛት ቸርች ውስጥ ምታይ። አሁን ላይ አብዛኛው ፔንጤ ጥቅስ ጎበዝ ነው፣ ክርስትናው አፉ ላይ ነው፣ ብዙ ማውራት ይችላል። ትንሽ ኃይል ግን መግለጥ አይችልም። ትንሽ እኮ ነው የምላችሁ፣ ማውራው እውነት ነው። ትንሽ ኃይል መግለጥ አይችልም። ትንሽ ሬን ሜከርስ የሆኑ ሰዎች እንደዚህ አይደለም። ዝናብ የሚከተላቸው ዝናብ የሚያመጡ ሰዎች እንደዚህ አይደለም። በመንፈሳዊ ነገር በጣም ስትሮንግ ናቸው። የጾም ሰዎች ናቸው። በትውልዳችሁ ውስጥ ዝናብ ማምጣት ከፈለጋችሁ እንደዚህ አይነት ሰዎች መሆን አለባችሁ። ከኔ ጋር ናችሁ? ኤልሳ ሲመጣ አይታችሁታል። በምን እንደጀመረ መጣ። ለኢዮሳፍጥ ስል የመጣሁት አለ። ከዛስ ለኢዮሳፍጥ ስል የመጣሁት አለና ቆመ። መጽሐፍ ቅዱስ ምን እንደሚናገር ታውቃላችሁ? ያ ሁሉ ሰው ማውራት መመለስ ለኤልሳ አልቻለም። ለምን ሲባል በውሃ ጥም ምክንያት ጉሮሯቸው ደርቋል። ኤልሳ ብቻውን ቆሞ እሱና በገና የሚመታ ሁለቱ ብቻ ናቸው የሚዘምሩት። ያ ሁሉ ሰው ተሰብስቦ ሌላው አይዘምርም። የሚዘምረው ማን ነው? ኤልሳ ነው። ዝናብ የሚያመጡ ሰዎች እንደዚህ አይነት ሰዎች ናቸው። ዝናብ የሚያመጡ ሰው ሌላ ሰው አይጠብቁም። ሲዘምሩ የምታገኟቸው እነሱ ናቸው። ሌላ ሰው አይጠብቁም። ሲጾሙ የምታገኛቸው እነሱ ናቸው። ሌላ ሰው አይጠብቁም። ሲጸልዩ የምታገኛቸው እነሱ ናቸው። አስባችኋል? ወደ ተአምራታዊ አገልግሎት ከመግባቱ ዝናብ ከማምጣቱ በፊት መጀመሪያ ያደረገው ነገር ባለ በገና ከቤት ድረስ ይዞ መጥቷል። ባለገናው ይደረድራል። ማን ይዘምራል? ኤልሳ ልክ ዘምሮ ሲጨርስ አሁን ችግር የለውም ይመጣል አለ። ዝናብ የሚያመጡ የሚከተላቸው ሰዎች እንደዚህ አይነት ሰዎች ናቸው። ፓስተሩ ጾም አልያዘም፣ ችግር የለባቸውም። እነሱ ጿሚ ናቸው። ቸርች የጾም ጸሎት ወይም የጸሎት ቀን ብላ ላወጀችም፣ እነሱን የምታገኛቸው ጸሎት ውስጥ ነው። ወንጌል ስርጭት እንውጣ ቸርች አላለችም፣ እነሱን የምታገኛቸው ወንጌል የመሰከሩ ነው። ለበሽተኞች እንጸልይ አልተባለም፣ ስታገኛቸው ጎዳና ወጥተው ዝናብ የሚከተላቸው ሰዎች። አሜን 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 አሜን። ራካቶሳ ሊብራዲያና ኮሳቴ ጄሌ ብሬዴ ጌዴሌ ቦስ አሜን። ራካቶሳ ሊብራዲያና ኮሳንተራባሸት ዝናብ የሚከተል ሰው እንድትሆኑ ጸልያለሁ። አሜን። ዝናብ የምታመጡ ሰዎች እንድትሆኑ ጸልያለሁ። አሜን። ወደ ቁጥር 21 ሂድ። ቁጥር 21 ሞዓባውያን ሁሉ ነገሥታት ሊወጓቸው እንደመጡ በሰሙ ጊዜ በወገባቸው ሰይፍ የሚታጠቁ ሁሉ ተሰበሰቡ። ወጥተውም በአገሩ ድንበር ላይ ቆሙ። ማልዶም ተነሱ። ፀሐይም በውሃ ላይ አንጸባረቀ። ፀሐይ በምን ላይ? ምሪቱ በሙሉ በምን ትወልታለች? ፀሐይም ውሃው ላይ አንጸባረቀ። ሞዓባውያን በፊታቸው ውሃው እንደ ደም ቀልቶ ምን አሉ? አዩና ይህ ደም ነው። በእርግጥ ነገሥታት እርስ በርሳቸው ተዋጉ፣ እርስ በርሳቸውም ተጋደሉ። ሞዓብ ሆይ እንግዲህ ወደ ምርኮ ሄዳሉ። ወደ እስራኤል ሰፈር በመጡ ጊዜ ግን እስራኤላውያን ተነስተው ሞዓባውያንን መቱ። እነርሱም ከፊታቸው ሸሹ። ሞዓባውያንን የመቱ ወደ አገር ውስጥ ገቡ፣ ከተሞችን አፈረሱ። ክብር ለኢየሱስ ይሁን። ዝናቡ መጣ። ዝናቡ ምሪቷን ሞልቶታል። ከዛ ሞዓባውያን ዝናቡን ሲያዩት ከፀሐዩ ነጸብራቅ የተነሳ ምን መሰላቸው? ደም መሰላቸው። እስራኤላውያን እርስ በርስ ምን ብለዋል?
ተጋድለው አልቋል ብለው ሊወጓቸው ሲመጡ መጽሐፍ ቅዱስ እንደዚህ ይላል፣ እስራኤላውያን ሞዓባውያን ምን አሏቸው? መቷቸው። ለእናንተ የሚዘንበው ዝናብ ለሆኑ ሰዎች መጥፊያቸው ነው። ለሆኑ ሰዎች ውሃው ነው የሚዋጋቸው። አሜን። ነገስታቶቹ ጦርነቱ እንዴት አሸነፉ ካላችሁ ማንም አይደለም ጦርነቱን ያሸነፉ፣ ውሃውን ሲያዩ ምን መሰላቸው? ደም መሰላቸው። ውሃውን ሲያዩ ምን መሰላቸው? ደም መሰላቸው። እንደለመዱት ሊዋጓቸው ሲመጡ እስራኤላውያን መቷቸው ይላል። ከተሞቻቸውን አፈረሱባቸው። ክብር ለኢየሱስ ይሁን። አሜን። ለእናንተ የሚዘንበው ዝናብ አሜን፣ 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 ለእናንተ በረከት ነው። አሜን። ለጠላቶቻችሁ መጥፊያቸው ነው። አሜን። ለእናንተ በረከት ነው። አሜን። ለጠላቶቻችሁ መጥፊያቸው ነው። አሜን፣ አሜን። ትናንትና አንድ ሰው እያወራኝ እንደዚህ ያለኝ፣ የሆነች የጉልበት ስራ ሰራ ነበር አለ። እሺ አልኩት እና ትንሽዬ መሬት ገዛው እና የገዛዋትን መሬት ብዙ ብር ስለሌለኝ ትንሽ ነገር ይጣልኩ ነው የገነባዋት አለኝ። እሺ አልኩት እና የገዛዋት መሬት አጠገብ ቃሚ የሆኑ ሰዎች ነበሩ እና ተደብቀው ፎቶ ያነሱኛል አለ። ከዛ የጫት አለ አይደል? ምንድነው የሚባለው? ይሄ እንትን የሚወረወረው ታውቃላችሁ ማለት ነው። ፎቶዬን ከስር አድርገው ነው የሚቅሙት አለ። እቺ ሰውዬ ከየት መጣ ነው ይሄን መሬት የያዘችው? መጥፋት አለባት። እቺ ሰውዬ ከየት መጣ? ኤቭሪዴይ ወሬያቸው ይሄ ነው አለ። እነሱ ጫት ከስር እያደረጉ ይደክማሉ፣ እኔ ቤቱን ሰራለሁ። ጫት ይደግማሉ፣ ቤቱን ሰራለሁ። ቀጣይ ቀን አለ 2 ሲኖትራክ አቆምኩኝ አለ። ኧረ እቺ ሰውዬ ጨመረች አለ። ከዛ ቀጣይ ቀን ፈርስት ፍሎርን ሰራሁት አለ። እቺ ሰውዬ ልናስቆማት አልቻለም። ቀጣይ ቀን ልክ ህንጻውን ስገነባለ ሁሉም ጠፏል። አንዳንዴ ዝናብ የሚያጠፋቸው ጠላቶች አሉ። ዝናብ የሚያጠፋቸው ደጋኞች፣ ዝናብ ያጠፋቸው። በእናንተ ህይወት ላይ የሚዘንብ ዝናብ የሚያጠፋቸው፣ ውደቁ ፍረሱ ሳትሏች የሚጠፉ የሚተኑ፣ ዛሬ ዝናብን በእናንተ ህይወት ላይ ጠርቻለሁ። ውሰዱ። ዝናብ ያጠፋቸዋል። ዝናብ የሚያጠፋቸው ራካሳሊ ብራዲያና ኮሳት ሬፖሳሊ ብራዲያና ኮሳት። አንድ ጊዜ ፓስተር ቤኒሂን በየቀኑ ስለሱ የሚጽፍ አንድ ጋዜጣ ነበረ። ጠዋት ሲወጣ ስለ ፓስተር ክሪስ መጥፎ ነው የሚጽፈው፣ ከሰዓትም ስለ ፓስተር ክሪስ እና ለብዙ ወራት ስለ ፓስተር ክሪስ መጥፎ ጋዜጠኞቹ በየቀኑ ስለሱ ነው የሚጽፉት። አንድ ቀን ፓስተር ክሪስ ወጣ ሄደ፣ የህትመት ድርጅቱን ባለቤት አገኘው። ስንት ነው የምትሸጠው አለው። ይሄን ያክል ጨምሮ ሰጠው። ዝናቡ ጋዜጠኞቹን አጠፋቸው። አልገባችሁም? ዝናቡ ጋዜጠኞቹን አጠፋቸው። ፓስተር ክሪስ ራፕሶዲ የሚባለውን መጽሔት የሚያሳትመው የዛኔ በገዛው የህትመት ፋብሪካ ነው። አንዳንዴ ዝናብ የሚያጠፋቸው ጠላቶች አሉ። ውደቁ ፍረሱ አትላቸው። ዝናብ ሲያዩ ይጠፋሉ። አንተ ህይወት ላይ እየዘነበ መሆኑን ሲያውቁ ይጠፋሉ። አንተ ህይወት እያካፋ እየዘነበ መሆኑን ሲያዩ፣ አዘናነቡም ከባድ መሆኑን ሲያዩ፣ የዛን ጊዜ ራሱ ዝናቡ ያጠፋቸዋል። ጠላቶቻችሁን የሚያጠፋ ዝናብ ጠርቻለሁ። ለእናንተ የበረከት የሆነ ጠላቶቻችሁን የሚያጠፋን ዝናብ ጠርቻለሁ። ጠርቻለሁ። በረም ስሙ። ሰፈር ውስጥ በጣም በብዙ ድህነትና ችግር ውስጥ ያለ ሰው ሙሉ ሰፈሩ የሱ ምቀኛ ነው። ሙሉ ሰፈሩ ለበዓል ዶሮ ነው የገዛው፣ በግ ነው የገዛው ለማለት ሙሉ ሰፈሩ የሱን በር ነው እያሾለከ የሚያው። ትክክል። ሰፈሩ ውስጥ ያለ ባለጸጋ ሰው ግን ሰፈሩ በሙሉ የሱ ወዳጅ ነው። ሰፈሩ በሙሉ ዶሮና በግ ፍለጋ እሱ ጋር ነው የሚሄደው። ሰፈሩ ውስጥ ያለውን እሱ ላይ የሚመቀኙት ምቀኝነት ያጠፋው ምኑ ይመስላችኋል? ዝናብ። አሜን። ዝናብን በህይወታችሁ ላይ ጠራው። አሜን። የና መጽሐፍ ቅዱስ ምን እንደሚል እንገራችሁ። እንግሊዘኛው መኒ ዲፌንስ ነው ይላል። ገንዘብ ዲፌንስ ወይ መከላከያ ነው ይላል።
አንድ ሰው ልክ ዝናብ አለው ማለት አጥር አለው ማለት ነው። ማንም እየመጣ እንትን እንዳይልበት ዝናብን በህይወታቸው ላይ ጠርቻለሁ። አሜን አሜን አሜን። ዝናብን ጠራው፣ ዝናብን ጠራው፣ ዝናብን ጠራው፣ ዝናብን ጠራው፣ ዝናብን ጠራው። በሚቀጥሉት 24 ሰዓት ውስጥ አሜን ቤታችሁ በውሃ ተሞልቷል። አሜን። የቤተሰቦቻችሁ ቤት በውሃ ተሞልቷል። እንዴት ይሆናል ካላችሁኝ እኔም አላቅም። ንፋስም አታውም፣ ደመናም አታውም። ውሃ እንደሚመጣ ግራ ይቻለሁ። አሜን ውሃ እንደሚመጣ ይቻለሁ። ውሃ አሜን 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 አሜን። ውሰዱ 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 ወሰድኩ። አሜን ውሰዱ 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 ውሰዱ። አሜን አሜን አሜን። ይሄንን ኮንፈረንስ የጠራንበት ጥቅስ ሕዝቅኤል ምዕራፍ 34 ቁጥር 25 እና 26 የሰላምን ቃል ኪዳን ከእነርሱ ጋር እገባለሁ። የሰላምን ቃል ኪዳን ከእነርሱ ጋር እገባለሁ። ክፉዎችንም አራዊት ከምድር አጠፋለሁ። ምኖችን? ክፉዎችንም አራዊት ከምድር አጠፋለሁ። ክፉዎችንም አራዊት የሚዋጓቸውን፣ የሚተነኩሷቸውን፣ የሚነክሷቸውን፣ ሊያጠፋቸው የሚፈልጉትን አጠፋቸዋለሁ። እሺ ክፉዎችን አራዊት ከምድር አጠፋለሁ። እሺ ተዘልለው በምድረ በዳ ይኖራሉ። በምን ይኖራሉ? በምድረ በዳ ይኖራሉ። ያን እግዚአብሔር ምን እያለ ተቀላሽ? ክፉዎቹ እናንተ ላይ የሚመቀኙት የእናንተን ክፉ የሚፈልጉት መኖሪያቸውን ምድረ በዳ አደርገዋለሁ። እሺ እሺ። በዱርም ውስጥ ይተኛሉ። በዱር ውስጥም ይተኛሉ። እሺ እነርሱ በኮረብታዬ ዙሪያ ያሉትን ስፍራዎች ለበረከት አደርጋቸዋለሁ። እሺ ዝናቡን በጊዜው አወርዳለሁ። ዝናቡን በምን በጊዜው አወርዳለሁ። እሺ የበረከት ዝናብ ይሆናል። የምን ዝናብ ይሆናል? የበረከት ዝናብ። በህይወታችሁ ላይ የበረከትን ዝናብ ጠርቻለሁ። አሜን። የፋይናንስን ዝናብ ጠርቻለሁ። አሜን። የፋይናንስን ዝናብ ጠርቻለሁ። አሜን። የበረከትን ዝናብ ጠርቻለሁ። አሜን አሜን። ከዚህ በኋላ የሚሆነው ስፍራ ትቀያየራላችሁ። አሜን። ክፉዎቹ መኖሪያቸው ምድረ በዳ ይሆናል። አሜን። የእናንተን ስፍራ እግዚአብሔር በበረከት ዝናብ ይሞላል። በበረከት ዝናብ ይሞላል። በበረከት ዝናብ። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ይጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።